አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ወደ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን ለቱ ታስቡ ቅዱሳን አባቶች እናቶች ወራዊ ዓመታዊ በዓል በረከታቸው ረድኤታቸው ይደርብን፣ ጸሎታቸው ይማሩን። እንኳን ለንጽሕት እናታችን ቅድስት እምባምሪና ዓመታዊ የልደት መታሰቢያ በዓል በሰላም አደረሳችሁ። ቅድስት እምባምሪና በቤተ ክርስቲያን እንቁዎች ከምትሏቸው ሴት ጻድቃን አንዷ ቅድስት እምባምሪና ናት። ጣዕመ ዜማዋ ሙሉ ሕይወቷ አስገራሚ አስተማሪ ነው። ቅድስቲቷ በአራተኛው መቶ ክፍለ ዘመን በምድረ ግብጽ ተወልዳ ያደገች ክርስቲያን ናት። ወላጆቿም ከእርሷ በቀር ሌላ ልጅ የላቸው ሲሆኑ በአኗኗራቸው ደግ ቅን ነበሩ። ቅድስት እምባምሪና ትክክለኛዋ ስሟ መሪና ነው። ምክንያቱም እምባ መሪና የወንድ ስም ነውና፣ ነገር ግን በወንድ ስም የተጠራችበት የራሱ ታሪክ አለውና እርሱን እንመለከታለን። ቅድስት መሪና ገና ልጅ ሳለች እናቷ ማርያም ሞተችባት። ደግ አባት አንድ ልጇን በስጋዊም በመንፈሳዊም ሳያጎድልባት አሳደጋት። ዕድሜዋም 15 ዓመት በሆነ ጊዜ ወደ ፊቱ አቅርቦ ልጄ እኔ ወደ ገዳም ስለሚሄድ አንቺን መልካም ባል ላጋባሽ አላት። ቅድስቷ መሪና ነፍሴ ዘአኬ ታህድህን ነፍሴ ዘአይን ታጠፈ ያንተ ነፍሴ አድነ እንዴት የኔን ትተዋለህ? እኔም እመነኩሳለሁ አለችው። አባቷም የተገረመችው ከልቧ እንደሆነ የተናገረችው ከልቧ እንደሆነ ሲያውቅ ልጄ ገዳም ሁሉ በአካባቢ የወንድ ብቻ ነው እና ስሚኝ አላት። እርሷን ግን አባቴ ገድልህን ሰማን፣ እንደ ወንድ ቀይሬ አለባብሴን ለውጥ አለችው። እንደ ወንድ ለበሰችው ማለት ግን እንደ ዘመኑ አይነት እንዳይመስላቸው አደራ። ከዚያ አባቱና ልጅ ሀብት ንብረታቸውን ሽጠው ለነዳያን አካፈሉ። በፍጹም ልባቸው መነን። በደረሱበት ገዳም ቅድስት መሪና በወንድ ስም እምባምሪና በሚል ገባች። ቀጣዩ ስራዋ እንደ ወንዶች እኩል መሰገድ፣ መጾምና መጸለይ ነበር። ይችን ቅድስት ልናደንቃት ግድ ይለናል። ማንም በእርሷ አይፈተንም አያውቋትምና። እርሷ ግን ወጣት ሆና አንድም ሴት በሌለበት ገዳም ጸንታ መቆየት በራሱ ልዩ ነው። መላካዊ ኃይልንም ይጠብቃል። ተጋድሏን በጣም ስለበዛ ወንድሞች መነኮሳት ይደንቁባት ነበር። ጺም ስለሌላትም ድምጿም ቀጭን ስለሆነ አልተጠረጠሩም። ምክንያቱም ጀንደረባ ናት ብለው አስበዋልና። ከጥቂት ዓመታት በኋላ ግን አባቷ ታሞ ከማረፉ በፊት አባ ምኔቱን ጠርቶ ወደ ከተማ ልጄን እንዳትልኩብኝ አደራ ብሎት ነበር። ያም ሆኖ አንዳንድ መነኮሳት ቅሬታ በማንሳታቸው ወደ ከተማ ተላከች። ችግሩ ልኮ ባደሩበት ቤት አንድ ጎረምሳ ገብቶ የአሳዳሪውን ልጅ ከክብር አሳንሷት ሄደ። ሲወጣም ድንግልናሽን ያጠፋ ማን ነው ካሉሽ ያ ወጣት መነኩሴ አባ እምባምሪና ነው በዩ አላት።
አላት። ከ3 ወር በኋላ የዛች ዜማ ሴት ጽንሷ በታወቀ ጊዜ ለአባቷ እምባመሪና እንዲህ አደረገኝ አለችው። አባትን መጥቶ እየጮኸ መነኮሳትን ተሳደበ። አባ እምነቱን ግራ ተጋብቶ ቢጠይቀውም ያንተ ደቀ መዝሙር እምባመሪና ልጄ ክብር አሳንሷት አለው። አባ እምነቱን እውነት መስሏታልና ቅድስቲቱ ጠርቶ ቁጣና እርግማን ወረደባት። በዚያን ሰዓት ተንበርክካ አንድን ነገር ወሰነችው። ሴት ነኝ ብሎ መናገሩስ ቀላል ነው፣ ግን ደግ ናትና የእነዛን አመፀኞች ሰዎች ኃጢአት ልትሸከም ወሰነች። ቀና ብላ ማሩኝ፣ ወጣትነቴ ቢያሳስተኝ ነው አለቻቸው። ተቆጥቶም ዕለቱን እየገረፉ ከገዳም አስወጧት። ከባድ ቅኖና ጫኑባት። ከ6 ወር በኋላ የእርሱን ልጅ ነው የተባለው ሕፃን አምጥተው ሰጣት። ይህኛውም ግን ከባድ ፈተና ሆነባት። እንዳታጥበው አካሏ በገድል ደርቋል። በዚያም ላይ ድንግል የሆነች ሴት ወተት የላትም። ነገር ግን እግዚአብሔር ቸር የበጋውን ሀሩሩ የክረምቱን ቁራር ራሷ ታግሳ ለሕፃኑ ከእረኞች ወተት እየለመነች እየመገበች 3 ዓመታት አለፈ። በዚህ ጊዜ ወደ ገዳም ከከባድ ቀኖና ጋር ተመለሰች። ሕፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስታዘጋጅ፣ ውሃ ስትቀዳ፣ የእያንዳንዱ ቤት ስታጸዳ 37 ዓመታት አለፈ። ሕፃኑም አደገ። ደግ መናኝ መሆኑን መናኝ ወጣ። የቅድስቲቷ እጅ ያሳደጉ የታደለ ነው። በመጨረሻም ቅድስት መሪና ወይም እምባመሪና ታማ አረፈች። እንገንዛት ብለው ሲቀርቡ ሴት ናት። እጅግም ደነገጡ። አበምኔቱን ጠርተው በዙሪያው ከበው እንባቸውን አፈሰሱ። ጸጸት እንደ እሳት በላቻቸው። ስጋዋን በክብር ገንዘው በአጎበር ጋርደው በራሳቸው ተሸክመው ሜዳ ገቡ። ሙሉ ቀን ስለ ቅድስት መሪና ብለ ክርስቶስ ሆይ ማረን ሲሉ ዋሉ። ድንገት ግን ከተባረኩ ስጋዋ ይህን ይቅር ይበለን የሚል ድምፅ ሰምተው ደስ ብሏቸው ቀበሯት። እነዛ ዝሙተኞችም ከእርሷ ይቅርታን እስካገኙበት ቀን አብደው ኖረዋል። በረከቷ ረድኤቷ ይደርብን።